ቅድሚያ ለሁለተኛው በደቡብ ኮሪያ የኢትዮጵያ ተማሪዎች ህብረት የአብሮነት ጊዜ እንኳን በሰላም አደረሰን ለማለት ፈልጋለሁ። በደቡብ ኮሪያ ያሉ የኢትዮጵያ ተማሪዎች የጋራ ህብረት ፈጥሮ በመተጋገዝ ልምድ በመቀያየር እየሰሩ ናቸው። ያ ብቻም ሳይሆን በተለያዩ መድረኮች ላይ ኢትዮጵያን በመወከል የተለያዩ የሀገራችን ባህል እና ሌሎች ቅርሶችን በማስተዋወቅና ኢትዮጵያን በማስተዋወቅ ብዙ ስራ እየሰሩ ነው ያሉት። እንግዲህ ኢትዮጵያውያን ባለንበት በህንበት የሀገራችን የምንወክል አብሮነታችን የምናጠናክር እንዲሁም የኢትዮጵያን ገጽታ እንዲገነባ የምንሰራ እንደመሆናችን መጠን የተማሪዎች ህብረትም በዚህ መልኩ ስራቸውን ተግባራቸው እየተወጡ ነው። ከጊዜ ወደ ጊዜ እያደገ የመጣ ፕሬዘንስ አላቸው። እንዲሁም እርስ በርሳቸው በመተጋገዝ ተማሪዎቹ ወደፊት በሚኖራቸው በዚህ በደቡብ ኮሪያ በሚኖራቸው ቆይታ ውጤታማ እንዲሆኑ በትምህርታቸው በምርምር ተጽዕኖ ፈጣሪዎች እንዲሆኑ እኛም የጋራ እየተጋገዝ ነው ያለውና ጥሩ ሂደት ነው የነበረን። ይህንን ተጠናክሮ መቀጠል ይኖርበታል የሚል አስተያየት ነው ያለኝ መልእክት ያው ተማሪዎች በህብረት መምጣታቸው በጣም ጥሩ ነው። በብዙ መልኩ ያግዛቸዋል፣ ይደጋገፋሉ እርስ በርሳቸው። ያም ብቻም ሳይሆን ለወደፊት ለሚኖራቸው እድገት የልምድ የሚቀያየሩበት ነው። ከዛም አልፎ ደግሞ ሀገራችን እንዲሁ በጋራ ሆነው በተለያዩ መድረኮች ላይ በድንቀት እየወከሉ ባህላችን እያስተዋውቁ ቅርሶቻችን፣ ሀብቶቻችን እያስተዋውቁ እንዲቀጥሉ እና አንድነታችን እንዲጠናከር የሚል መልእክት ነው ያለኝ። በጣም አመሰግናለሁ።